ውል ስትዋዋሉ እነዚህን ቃላት ወይም አገላለጾች አስቡባቸው። ምክንያቱም ውል ወደፊት ልትገደዱበት የምትችሉበት ነው። በውል ላይ የሚገለጽ አንድ ቃል እንኳን ትርጉሙ አንዳንዴ ከላይ እንደሚመስለን ላይሆን ይችላል። ሰላም እንዴት ናችሁ? እኔ ጠበቃ ምህረት ነኝ። ውሎች እንግዲህ በግለሰቦች መካከል እንዲሁም በአብዛኛው በድርጅቶች፣ በንግድ ተቋማት መካከል ሲደረግ እንታዘባለን። በተቋማት ደረጃ እንኳን የህግ ባለሙያ ስለሚኖራቸው ውሎች ሁሉ በባለሙያ ታይተው ነው ከስምምነት ላይ የሚደረሰውና እ እ መፈራረም ደረጃ የሚደርሱት። ነገር ግን መሰረታዊ በሚባል ደረጃ ሁሉም ሰው ሊያውቃቸው የሚገቡ አንዳንድ አሳሳች ማለት ይቻላል አሳሳች ቃላትን ወይም አገላለጾችን እና አንድ ውል የሚዋዋል ሰው በጥንቃቄ ሊመለከታቸው ወይም ልብ ሊላቸው የሚገቡ አገላለጾችን ነው በዛሬው ቪዲዮ የማነሳላችሁ። የመጀመሪያው ቃላት እንግዲህ ይችላል እና ይገባል የሚሉት ናቸው። እነዚህ ቃላት እንግዲህ ተመሳሳይ ቢመስሉም ነገር ግን ሁለቱ የተለያዩ ናቸው። ምክንያቱም የመጀመሪያው እንግዲህ ሲታይ ይችላል በሚል በውል ላይ ሲሰፍር ተዋዋዮች ያንን የውል ክፍል ወይም አካል ቢፈጽሙትም ባይፈጽሙትም ምርጫቸው እንደሆነ የሚጠቁም ሲሆን፣ በሌላ በኩል ደግሞ ይገባል በሚል ሲቀመጥ ግዴታን የሚያመለክት ነው። ስለዚህ ተዋዋዩ ወገን ወይም ተዋዋዮች ያንን የውል ክፍል የመፈጸም ግዴታ ይኖርባቸዋል ማለት ነው። ያንን ግዴታቸውን ካልተወጡ ግን የውልና የህግ ኃላፊነት እንደሚያስከትልባቸው የሚጠቁም ነው ማለት ነው። ስለዚህ እነዚህ ቃላት እንዲሁ ሲታዩ ቀለል ተደርገው ሊወሰዱ ይችላሉ፣ ነገር ግን ሰፊ ለውጥ የሚያመጡ ናቸው። ሌላው ደግሞ በሁለተኛነት ለአንደኛው ወገን በእጅጉ የሚያዳሉ ቃላት ናቸው። ለምሳሌ ለአንደኛው ተዋዋይ በማናቸውም ጊዜ በሚል የሚቀመጥ ቃል ቢኖር አንደኛው ተዋዋይ በማናቸውም ጊዜ ይሄን ማድረግ ይችላል፣ ያንን ማድረግ ይችላል በሚል የሚቀመጡ ቃላት እጅግ አደገኛ ናቸው። ምክንያቱም ይሄ በማናቸውም ጊዜ በማናቸውም ምክንያት እየተባሉ የሚገለጹ አገላለጾች በውስጣቸው በጣም ብሮድ ነው። ቃሉ ራሱ ሰፋ ያለ እና በውስጡ ብዙ ነገሮችን ሊይዝ የሚችል በመሆኑ ለትርጉም የተጋለጠ ነው ማለት ነው። ስለዚህ የትኛውንም ነገር እያመጡ እዚህ ቃል ውስጥ መጨመር ይቻላል። ስለዚህ በጣም ሰፊ ስለሆነ ባላንስን ያስታል ማለት ነው በሁለቱ ተዋዋይ ወገኖች ወይም ከሁለት በላይም ሊሆን ይችላል። በእርግጥ በተዋዋዮች መካከል የሚኖረውን ግንኙነት ሙቹዋል ሳይሆን ወደ አንዱ ያመዘነ ወይም ወደ አንዱ ወገን ያመዘነ ያደርገዋል ማለት ነው በሂደት። ስለዚህ ይህም ጥንቃቄ ያሻዋል ነው። ሶስተኛ ደግሞ ጊዜን ወይም ታይም የሚለውን በሚመለከት ነው። ለምሳሌ በውል ውስጥ ምክንያታዊ በሆነ ጊዜ በሚል ሊገለጽ ይችላል። ይሄ እንግዲህ አንድ ሀረግ ነው። ምክንያታዊ በሆነ ጊዜ ማለት ምን ማለት ነው የሚለው እንግዲህ ክፍት ነው፣ ለትርጉም የተጋለጠ ነው። እንዲሁም ደግሞ በተቻለ ፍጥነት የዘገየ እንደሆነ በሚል የተቀመጡ ቃላት ወይም አገላለጾች እጅግ ለአደጋ የሚያጋልጡ ናቸው። ምክንያቱም እንግዲህ እንደምታዩት ነው፣ ቁርጥ ያለ ነገር የለውም። ስለዚህ መቀመጥ ያለበት በተዋዋዮች መካከል ዲስከስ አድርገው በተስማሙት መሰረት ቁርጥ ያለ ቀን መቀመጥ አለበት። በ30 ቀን ውስጥ፣ በአንድ ዓመት ውስጥ እንደዚህ እየተባለ ነው ሊቀመጥ የሚገባው ማለት ነው። እንዲህ ሲሆን እንግዲህ በሂደት ለውሉ አፈጻጸምም የሚጠቅም ይሆናል ማለት ነው። በአራተኛነት ደግሞ የምናነሳው ስለ ክፍያዎች ነው። ተዋዋዮች የሚጠበቅባቸውን ክፍያዎች ሁሉ አንድ ሁለት ተብሎ መቀመጥ አለበት። ነገር ግን ለምሳሌ አንደኛውን ወገን በዚህ ምክንያት የሚመጡ ወጪዎችን ይሸፍናል እየተባለ ሊቀመጥ ይችላል በውል ላይ። ይህ ደግሞ ተዋዋዩ አንዳንዴ ካሰበው በላይ ወጪ እንዲያወጣ ሊያደርገው የሚችል ነው። ምክንያቱም ከጉዳዩ ጋር የተገናኘ እና ያልታሰቡ ወጪዎች ሊኖሩ ይችላሉ እና በዚህ አገላለጽ ውስጥ እንዲካተቱ የሚሆንበት አጋጣሚ አለ። ስለዚህ
ግዴታም ካለ 1፣ 2 ተብሎ ይሄ ግዴታ አለበት በሚል መቀመጥ አለበት እንጂ ጠቅለል ያሉ ቃላትና አገላለጾች ሊቀመጡ አይገባም ነው። በአምስተኛነት ደግሞ በተዋዋዮች መካከል ያለመግባባት ቢከሰት እንዴት ይፈታል የሚለው በውል ላይ በግልጽ መቀመጥ አለበት። ከመቀመጥም አልፎ አንዳንዴ ሰዎች ስምምነት ሲያደርጉ ክስ የማቅረብ መብታቸውን የሚነካ ወይም የሚጋፋ በሆነ መልኩ በውል ላይ የሚሰፍርበት ሁኔታ አለ። ነገር ግን ይህ ሊሆን አይገባም። ጉዳዩን በስምምነትም ለመጨረስ ያው ሊስማሙ ይችላሉ። አፍተር ኦል ውል ማለት ያው የተዋዋዮቹ ስምምነት እስከሆነ ድረስ በስምምነትም ይሁን በምንም ይሁን ብቻ አንደኛው ወገን መብቱን ለመጠየቅ መብቱን ለማስከበር በውሉ መሰረት መቻል አለበት ማለት ነው። ስለዚህ በስምምነትም ይሁን የፍትህ አካል ጋር ፍርድ ቤት ጋር ሄዶ ጉዳዩን ማቅረብ ይኖርበታል። ስለዚህ ይህንን መብቴን አልጠይቅም በሚል የሚገለጽ አገላለጽ ተገቢነት አይኖረውም ማለት ነው። በአጠቃላይ እንግዲህ ውል በተለይ በጽሁፍ ውል ስትዋዋሉ የመጀመሪያው ነገር መሆን ያለበት ማንበብ ነው። ማንበብ ሲባል እንግዲህ ቀለል ተደርጎ ነው የሚወሰደው። ማንበብ ብቻ ሳይሆን የተወሰነ ጊዜ ወስዶ የተወሰኑ ደቂቃዎችን ወስዶ ማንበብ ማስነበብ ያስፈልጋል። በዛሬው ቪዲዮ እንግዲህ ስለ ውል የተወሰኑ ጠቃሚ ነጥቦችን እንዳገኛችሁ ተስፋ አደርጋለሁ። ከቀናት በኋላ እመለሳለሁ። መልካም ጊዜ